ሰላም የቻናላችን ቤተሰቦች፣ በዛሬ ትምህርታችን ደግሞ የአማርኛ ፊደላትን ከሀ ጀምረን እስከ በ ድረስ ያሉትን እያንዳንዳቸውን የምናይ ይሆናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ ሁኑ። ከዚህ በተጨማሪ ደግሞ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትሳፕ፣ በቴሌግራም አናግሩን። በአጭር ጊዜ ብቁ አንባቢና ጸሐፊ እንድትሆኑ አድርገን በኦንላይን እናስተምራችኋለን። ቀጥታ ወደ ትምህርታችን ስንሄድ ሀ ሁ ሂ ሃ ሄ ህ ሆ እጅ ሆናል። እስቲ እንደገና በድጋሚ እንያቸው። ይቺ ማናት? ሀ ከዚህኛዋ ሁ፣ ይቺ ሂ፣ ይቺ ሃ፣ ይቺ ሄ፣ ይቺ ህ፣ ይቺኛዋ ሆ ሆ እንላቸዋለን ማለት ነው። እሺ ወደ ቀጣዩ ስናልፍ ለ ሉ ሊ ላ ሌ ል ሎ ሎ እስቲ አሁን በድጋሚ እንያቸው። ይቺ ማናት አለን? ለ ከዚህኛዋ ሉ፣ ይቺ ሊ፣ ይቺ ላ፣ ይቺ ሌ፣ ይቺ ል፣ ከዛ ይቺ ሎ ብለን እናነባቸዋለን ማለት ነው። ሎ። እሺ ወደ ቀጣዩ ስናልፍ እቺ ሃ ናት። ሃ ሁ ሂ ሃ ሄ ህ ሆ ናት። እሺ አሁን በድጋሚ ስናያቸው ይቺ ማናት አለ? ሃ ከዛ ይችኛዋ ሁ፣ ይቺ ሂ፣ ይቺ ሃ፣ ይቺ ሄ፣ ይቺ ህ፣ ይቺ ሆ ብለን እናነባቸዋለን ማለት ነው። ሆ። እሺ ወደ ቀጣዩ ፊደላት ስንሄድ ይቺ ማናት? መ ናት። መ ሙ ሚ ማ ሜ ም ሞ እስቲ እንደገና በድጋሚ እንያቸው። ይቺ ማናት? መ ከዛ ይቺ ማናት? ሙ፣ ይቺኛዋ ማናት? ሚ፣ ይቺ ማ፣ ይቺ ሜ፣ ይቺ ም፣ ይቺ ሞ ብለን እናነባታለን። ሞ። እሺ ወደ ቀጣዩ ስናልፍ እሺ ቀጣይ ያለች ደግሞ እቺ ሰ ናት። ሰ ሱ ሲ ሳ ሴ ናት። ስ ከዛ ይችኛው ማናት? ሶ። እሺ በድጋሚ ስናያቸው እሺ ይቺ ማናት? የመጀመሪያው ይቺ ማናት? ሰ ናት። ይችኛው ማናት?
ሱ ይቺ ማናት? ሲ ይቺ ማናት? ሳ ይቺ ማናት? ይቺ ሴ ዘንድ ይችኛው ማናት? ይቺ ስ ይችን ማን ነበር ያልናት? ይችኛዋ ሶ ሶ ሰ ሱ ሲ ሳ ሴ ስ ሶ። እሺ ወደ ቀጣዩ ስናልፍ አሁንም ቀጣይ ይቺ ረ ናት። ረ ሩ ሪ ራ ሬ ር ይቺ ሮ ሮ ነች። እሺ አሁንም በድጋሚ ስናያቸው እስቲ ይቺን ማን ያልናት? ይቺ የመጀመሪያዋን ይቺ ረ ናት። ከዛ ይቺ ሁለተኛው ማናት ብለናል? ሩ ይችኛው ማናት? ሪ ይችኛው ማናት? ራ ይችኛው ማናት? ሬ ይቺ ማናት? ር ይችኛው ማናት? ሮ ሮ እንላታለን ማለት ነው። ሮ እሺ አሁንም ወደ ቀጣዩ ስናልፍ ይቺ ደግሞ ማናት? ያውና ሰ ናት። ሰ ሱ ሲ ሳ ሴ ስ ሶ ሶ እንላታለን። እስቲ እንደገና አሁንም ይቺ ማናት? ሰ ይችኛዋ ሱ ይቺ ማናት? ሲ ይቺ ማናት? ሳ ይቺ ማናት? ሴ ይቺ ማናት? ስ ዘን ይችኛዋ ማናት? ሶ ሶ ሰ ሱ ሲ ሳ ሴ ስ ሶ ሶ እንላታለን ማለት ነው። ሶ እሺ አሁንም ወደ ቀጣዮች ፊደላት ስናልፍ ይቺ ማናት? ሸ ናት። ያው ሹ ሺ ሻ ሼ ሽ ሾ ሾ እንላታለን ማለት ነው። ሾ እሺ ለምሳሌ ይቺ ማናት አለ? ሸ ናት አይደለ? ሸ ከዛ ይቺ ማናት? ሹ ይቺ ማናት? ሺ ዘን ይቺኛዋ ማናት? ሻ ዘን ይቺ ማናት? ሼ ይቺ ማናት? ሺ ይቺኛዋ ማናት? ሾ ያ ሸ ሹ ሺ ሻ ሼ ሺ ሾ ሾ ብለን እናነባቸዋለን ማለት ነው። ሾ ወደ ቀጣይ ፊደላት ስንሄድ ይቺ ቀ ናት። ቀ ቁ ቂ ቃ ቄ ቆ ቆ ናት። እስቲ እንደገን ይችን ማናት አለ? ቀ ዘን ይችኛው ማናት? ኡ ይችኛው ማናት? ኢ ይች ማናት? አ
ይችኛዋ ማናት? ቄ። ይቺ ማናት? እ። ከዛ ይቺ ማናት? ኦ። ኦ ብለን እናነባቸዋለን ማለት ነው። ኦ ያው ቀ ቁ ቂ ቃ ቄ ቅ ቆ ቆ። እሺ ወደ ቀጣይ ስናልፍ እሺ ይችኛዋ ደግሞ በ ናት። በ ቡ ቢ ባ ቤ ብ ቦ ቦ እንላታለን ማለት ነው። ቦ። እስቲ አሁንም በድጋሚ እንደገምያቸው። እሺ ይችን ማናልናት? በ በ ናት። ዘን ይችኛዋ ማናት? ሁለተኛ ይቺ ቡ። ከዛ ይቺ ማናት? ቢ። ይቺ ማናት? ባ። ይቺ ማናት? ቤ። ይቺ ማናት? ብ። ይቺ ማናት? ቦ ቦ። በ ቡ ቢ ባ ቤ ብ ቦ ቦ እንለን እናነባቸዋለን ማለት ነው። በዚህ አይነት መንገድ አማርኛ ፊደላትን እየተለማመድን በቀላሉ ማንበብ መጻፍ እንችላለን ማለት ነው። በቀላሉ ፊደላትን ከለየን ማንበብ መጻፍ እንችላለን። በአጭር ጊዜ ብቁ አንባቢና ጸሐፊ ለመሆን ደግሞ ቪዲዮ ላይ ባስቀመጥነው ስልክ ታች ላይ ባለው በኢሞ፣ በዋትስአፕ፣ በቴሌግራም ያናግሩን። በአጭር ጊዜ አቀላጥፈው ማንበብ መጻፍ እንዲችሉ አድርገን በኦንላይን እናስተምሮታለን። ቪዲዮ ላይ ባለው ስልክ ያናግሩን። በአጭር ጊዜ ብቁ መሆን ይችላሉ ማለት ነው። በአጭር ጊዜ ማንበብ መጻፍ ይችላሉ። ለዛሬ የነበረን ትምህርታችን ይህንን ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘውላችሁ።